አብርሃምና ሄርሜላ ሲገናኙ አብርሃም ሰርፕራይዝ አድርጓታል። እሱም ሰርፕራይዝ ያደረገበት መልኩ እንግዲህ ምንድነው የእውነት ራሱ የምትመጣም አልመሰለውም ነበር ማለት ነው። እና እኔ ሂድ ውዶቼ እንደዚህ ስትሞሸር የከረመች ሙሽራ መስላ መጣ ደግሞ ታግታ ነበር ይላሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ ቻናል ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት የኔ ውዶች እንዴት ናችሁ? አለሁላችሁ የኔ ወርቆች ማለት ነው። ዛሬ እንግዲህ እንደ ማሽሟጣት እኮ ስወድ ማለት ነው። እና ብቻ አዲስ ቪዲዮ መቅረጽ ስላልቻልኩኝ አሁን እንግዲህ የኔ ባለፈውን ቪዲዮ ነው እንግዲህ ይዤላችሁ የመጣሁት ማለት ነው። የኔ ወዶች የኔ ወርቆች እውነት ለመናገር ይህን ሰሞን በጣም በቃ ስራ ስለሚበዛ በጣም ስለሚደክመኝ አዳዲስ ቪዲዮ እየቀረጽኩላችሁ አይደለም። በአዳዲስ ቪዲዮ እንግዲህ ተመልሼ እመጣላችኋለሁ ማለት ነው። እና የኔ ወዶች ይህን ሰሞን በጣም እቃ ታርጎ ማደርገው እቃ አለኝና ለታርጎ እቃ ለማስተካከል በጣም ቢዚውኝ የነበረ ቀርጬ ደግሞ ቪዲዮ አሳያችኋለሁኝ ማለት ነው ውዶቼ። እንግዲህ ገና ነኝ አልጨረስኩም፣ ግን ባለኝ አቅም ያለኝን ነገር ለማስተካከል እየሞከርኩ ነው። በቃ እየሞከርኩ ነው ብቻ አይደለም በቃ እየታገልኩ ነው ትላላችሁ። እና ወዶቼ እንግዲህ ዛሬ ደግሞ ወደ ሄርሜላ ልዙርባቸውና ማለት ነው መቼም አንድ ጊዜ ዙሮባቸዋል፣ እነሱም ዙሮባቸው እኛንም እያዞሩብን ነው ማለት ነው። እና ውዶቼ አንድ ነገር ምንድነው ልላችሁ የምፈልገው ነገር እንግዲህ ብዙዎቻችሁ ካረ ልጅቷ አልታገተችም ታግታለች ብላችሁ እኛን የምታሰቃዩ ለምንድን ነው? አውቃ ነው የጠፋችሁ። ምክንያቱም አብርሃምን ተቀይመው ነበር ምናምን ሁላችሁም አይታችሁ መታገቷ ውሸት እንደነበርና ራሷን ደብቃ እንደነበር ነው ሁላችሁም የተረዳችሁት። ምክንያቱም ሄርሜላ ጠፍታለች የሆነ ችግር ተፈጥሯል እያላችሁ ምናምን በጣም ነበር ስትጨነቁ የነበረው ማለት ነው ማሮቼ። ግን ደግሞ ነው ነግሬያችሁ ነበረ ሄርሜላ አውቃ ነው የተደበቀችው። አውቆ የተኛ ቢጠሩት አይሰማም እንደሚባለው። ምክንያቱም አውቆ የተደበቀና ታግቶ የነበረ ሰው የታገተ ሰው እኮ ብስቁልቁል ብሎ በጣም በቃ እንደዚህ ጥፍሯን ሁሉ ተነቃቅላ ነበር የምትመጣው። እሷ ግን አዲስ ፋሽን ጥፍር ገጥማ ምናምን አዲስ ፋሽን ጥፍር አስረክባ ምናምን በቃ የሌለ ነገር የለም ማለት ነው። ፋሽን በፋሽኑና ነው የመጣችውና ምክንያቱም ስላልታገተች። ታግታ ቢሆንማ እንደዚህ አልነበረም ማለት ነው ውዶቼና ብቻ ነገሮች እኛ ከጠበቀናቸው በላይ በጣም ከባድ ይሆናሉ ብለን ጠብቀን ነበረ። ግን ደግሞ ሄርሜላም በቃ ተው አትጠይቀኝ፣ እንደዛ አይነት ጥያቄ ልጠይቀኝ አልፈልግም አላለችም መሰላችሁ? ታዲያ የታባሽ ስዞሪ ከርመሽ የትም ስዞሪ ቆይተሽ ጠፍተሽ መተሽ አብርሃም ምን እንዲልሽ ነበር የጠበቅሽ? እንደውም አብርሃም እቅፍ ሲያረጋት ምናምንና ሰላም ብሎ እንትን ሲላት ምናምን በቃ እኔ ራሴማ ላምናቸው ነበር። እኔ ራሴ በቃ አብርሃም እነዚህን አቤልና አብርሃም ሩጦ ቅፍ ሲያረጓት ምናምን አይደለ በቃ እኔ እንደውም እኮ ፍቅረኛው አይመሰለኝ አቤል እንጂ አብርሃም አልመሰለኝም። የእውነት አቤል አስተቃቀፉ እንዴ በቃ ሩጦ ነው ዘሎ ጉብ ያለባት ማለት ነው። ይሄ ነገርማ ውሽማ ሳይሆን አይቀርም። አቤል ራሱ የሄርሜላ ውሽማ ሳይሆን አይቀርም ጋይሶች ማለት ነው። ያው እንግዲህ መጠርጠር አይከፋም እንዴ ከገንፎ ስር ስንጥር አይጠፋም ጠርጥር ነው። እና ከዚህ ማሽቃበጥ ጀርባ የሆነ ነገር አለ እንጂ ዝም ብሎ በደረቁማ እንደዚህ አያሽቃብጥም ማለት ነው አቤልና። ብቻ ግን እንደውም አብርሃም በቃ እንደዚህ ጓጉቶ ሰላም አላላትም ማለት ተችላላችሁ። አቤል ነበር ጓጉቶ ሰላም ያላትና ብቻ ግን ሰርፕራይዝ እንግዲህ ተደርጋለች። ሰርፕራይዙም ደግሞ ትንሽ አስደንግጧታል። እሷ ጠፍታ ስትመጣ በጣም ብዙ ጥያቄ ይመጣብኛል ብላ ፈርታለች። አሁንም ደግሞ ገና ብዙ ጥያቄ አለ አብርሃም የሚጠይቃት ማለት ነው። እሱን ለመመለስ መዘጋጀት አለባት ብዬ አስባለሁ። ምክንያቱም ያን ጥያቄ እስካልመለሰች ድረስ መቼም ከአብርሃም ጋር ተስማምታ ልትኖር አትችልም። ምክንያቱም እንደዚህ የሆነ ነገር ሲፈጠር እየተነሳች የምትጠፋ የሆነ ነገር ሲፈጠር ተነስታ የምትጠፋ ከሆነ ይሄ ፍቅር ትዳር ሳይሆን እቃቃ ጨዋታ ነው የያዘችው ማለት ነው። የደበቀችውን ሚስጥር ታውጣና ለአብርሃም ትናገርና በቃ እውነቱ ይውጣ፣ ፍርጥርጡ ይውጣ፣ ሳይደፈር ሳይጠራም በቃ ድብልቅልቁ ይውጣና ሁሉም የየራሱን እንትን ማስተካከል አለበት ብዬ ነው የማስበውና አሁን ላይ እነሱም ተወዛግበው እኛንም እያወዛገቡን ነው። ግራ ተጋብተናል እኛ ራሳችን ማለት ይቻላልና ጋይሶችዬ ከባድ ነው። እንግዲህ የሄርሜላ የታገተችው ልጅ እንዴት አያችኋት ቤተሰቦቼ? ሰው ታግቶ እንደዚህ አምሮበት ይመጣል? ብቻ ግን ይሁን ኖርማል ነው። ተመችቶናል፣ እኛም ተመችቶናል። እናንተም ይመቻችሁ ማለት ነው። ዙሮባቸዋል እነሱም ዙሮባቸው እኛንም እያዞሩብን ነው ማለት ነው። እና ውዶቼ አንድ ነገር ምንድነው ልላችሁ የምፈልገው ነገር እንግዲህ ብዙዎቻችሁ ካረ ልጅቷ አልታገተችም ታግታለች ብላችሁ እኛን የምታሰቃዩ ለምንድን ነው? አውቃ ነው የጠፋችሁ። ምክንያቱም አብርሃምን ተቀይመው ነበር ምናምን ሁላችሁም አይታችሁ መታገቷ ውሸት እንደነበርና ራሷን ደብቃ እንደነበር ነው ሁላችሁም የተረዳችሁት። ምክንያቱም ሄርሜላ ጠፍታለች የሆነ ችግር ተፈጥሯል እያላችሁ ምናምን በጣም ነበር ስትጨነቁ የነበረው ማለት ነው ማሮቼ። ግን ደግሞ ነው ነግሬያችሁ ነበረ ሄርሜላ አውቃ ነው የተደበቀችው። አውቆ የተኛ ቢጠሩት አይሰማም እንደሚባለው። ምክንያቱም አውቆ የተደበቀና
የታገተ የነበረ ሰው የታገተ ሰው እኮ ብስቁልቁል ብሎ በጣም በቃ እንደዚህ ጥፍሯን ሁሉ ተነቃቅላ ነበር የምትመጣው። እሷ ግን አዲስ ፋሽን ጥፍር ገጥማ ምናምን አዲስ ፋሽን ጥፍር አስረክባ ምናምን በቃ የሌለ ነገር የለም ማለት ነው። ፋሽን በፋሽኑና ነው የመጣችውና ምክንያቱም ስላልታገተች ታግታ ቢሆንማ እንደዚህ አልነበረም ማለት ነው ውዶቼና ብቻ ነገሮች እኛ ከጠበቅናቸው በላይ በጣም ከባድ ይሆናሉ ብለን ጠብቀን ነበረ። ግን ደግሞ ሄርሜላም በቃ ተው አትጠይቀኝ፣ እንደዛ አይነት ጥያቄ ልጠይቀኝ አልፈልግም አላለችም መሰላችሁ? ታዲያ የታባሽ ስዞሪ ከርመሽ የትም ስዞሪ ቆይተሽ ጠፍተሽ መተሽ አብርሃም ምን እንዲልሽ ነበር የጠበቅሽ? እንደውም አብርሃም እቅፍ ሲያረጋት ምናምንና ሰላም ብሎ እንትን ሲላት ምናምን በቃ እኔ ራሴማ ላምናቸው ነበር እኔ ራሴ በቃ አብርሃም እነዚህን አቤልና አብርሃም ሩጦ ቅፍ ሲያረጓት ምናምን አይደለ በቃ እኔ እንደውም እኮ ፍቅረኛው አይመሰለኝ አቤል እንጂ አብርሃም አልመሰለኝም። የእውነት አቤል አስተቃቀፉ እንዲሁ በቃ ሩጦ ነው ዘሎ ጉብ ያለባት ማለት ነው። ይሄ ነገርማ ውሽማ ሳይሆን አይቀርም። አቤል ራሱ የሄርሜላ ውሽማ ሳይሆን አይቀርም ጋይሶችዬ ማለት ነው። ያው እንግዲህ መጠርጠር አይከፋም እንዴ ከገንፎ ስር ስንጥር አይጠፋም ጠርጥር ነውና ከዚህ ማሽቃበጥ ጀርባ የሆነ ነገር አለ እንጂ ዝም ብሎ በደረቁማ እንደዚህ አያሽቃብጥም ማለት ነው አቤልና ብቻ ግን እንደውም አብርሃም በቃ እንደዚህ ጓጉቶ ሰላም አላላትም ማለት ተችላላችሁ። አቤል ነበር ጓጉቶ ሰላም ያላትና ብቻ ግን ሰርፕራይዝ እንግዲህ ተደርጋለች። ሰርፕራይዙም ደግሞ ትንሽ አስደንግጧታል። እሷ ጠፍታ ስትመጣ በጣም ብዙ ጥያቄ ይመጣብኛል ብላ ፈርታለች። አሁንም ደግሞ ገና ብዙ ጥያቄ አለ አብርሃም የሚጠይቃት ማለት ነው። እሱን ለመመለስ መዘጋጀት አለባት ብዬ አስባለሁ። ምክንያቱም ያን ጥያቄ እስካልመለሰች ድረስ መቼም ከአብርሃም ጋር ተስማምታ ልትኖር አትችልም። ምክንያቱም እንደዚህ የሆነ ነገር ሲፈጠር እየተነሳች የምትጠፋ የሆነ ነገር ሲፈጠር ተነስታ የምትጠፋ ከሆነ ይሄ ፍቅር ትዳር ሳይሆን እቃቃ ጨዋታ ነው የያዘችው ማለት ነው። የደበቀችውን ሚስጥር ታውጣና ለአብርሃም ትናገርና በቃ እውነቱ ይውጣ፣ ፍርጥርጡ ይውጣ፣ ሳይደፈር ሳይጠራም በቃ ድብልቅልቁ ይውጣና ሁሉም የየራሱን እንትን ማስተካከል አለበት ብዬ ነው የማስበውና አሁን ላይ እነሱም ተወዛግበው እኛንም እያወዛገቡን ነው። ግራ ተጋብተናል እኛ ራሳችን ማለት ይቻላልና ጋይሶችዬ ከባድ ነው። እንግዲህ የሄርሜላ የታገተችው ልጅ እንዴት አያችኋት ቤተሰቦቼ? ሰው ታግቶ እንደዚህ አምሮበት ይመጣል? ብቻ ግን ይሁን ኖርማል ነው። ተመችቶናል፣ እኛም ተመችቶናል። እናንተም ይመቻችሁ ማለት ነው።